ዛሬ የካቲት 13 ቀን 2018 ዓመተ ምህረት ከወደ በርበራ ወደብ የወጣው ዜና የቀጠናውን ፖለቲካ በአዲስ መነጽር እንድንመለከት ያስገድዳል። የአቡዳቢው ግሎባል ሳውዝ ዩቲሊቲስ በበርበራ ላይ የ5 ሜጋዋት የፀሐይ ኃይል ማመንጫ ጣቢያን በይፋ አስመርቋል። ይህ ፕሮጀክት የሶማሊላንዱ ፕሬዝዳንት አብዱራህማን ሙሐመድ አብዱላሂ አስመርቀውታል። በቦታው ተገኝቶም ጉብኝት አድርገዋል። ይህ ፕሮጀክት አረንጓዴ በርበራ ወይንም ግሪን በርበራ ለሚለው ትልቅ ራዕይ የመሰረት ድንጋይ ነው ተብሎለታል። ይህ ተራ የኤሌክትሪክ ፕሮጀክት አይደለም ያለው የሆርን ዲፕሎማት ዘገባ ይህ የጂኦፖለቲካ ለስላሳ ኃይል መገለጫ ነው ብሎ ገልጾታል። ዝርዝሩን እንመልከተው። ፕሮጀክቱ ለ28,000 አባወራዎች የኤሌክትሪክ ኃይል ያቀርባል። ይህ ማለት የበርበራ ህዝብ የዕለት ተዕለት ህይወት በቀጥታ ከአቡዳቢ ኩባንያዎች ጋር ይተሳሰራል ማለት ነው። የተባበሩት አረብ ኤምሬቶች በበርበራ ኤሌክትሪክ ኩባንያ ወይም ቢኢሲ ውስጥ የ45 በመቶ ድርሻን ይዟል። ሌላ በርበራ የኢትዮጵያ ቀዳሚ ንግድ መውጫ ለመሆን እየታገለች ነው የምትገኘው። በዚህ ወቅት ርካሽና ታዳሽ ኃይል ማቅረቧ ደግሞ ለኢንዱስትሪዎችና ለሎጂስቲክስ ኩባንያዎች ትልቅ ማባበያ ተደርጎ ተወስዷል። ይህም በርበራን ከጅቡቲና ከሞቃዲሾ ወደቦች በልጣ እንድትወጣ የሚያደርግ ጥረት ሆኖ ተመዝግቧል። በሌላ በኩል ቱርክ በሳናግ በኩል በወታደራዊ ኃይልና በነዳጅ ቁፋሩ የበላይነቷን ለማሳየት የምትሞክርበት ጊዜ ላይ ነው የምንገኘው። ኤምሬቶች ደግሞ በበርበራ በኩል በአረንጓዴ ኢነርጂና በዘመናዊ የመሰረተ ልማት ግንባታዎች የሶማሊላንዳውያንን ልብ እያሸነፉ ይገኛል። ይህ የነዳጅና የፀሐይ ኃይል ትንቅንቅ በቀጠናው ላይ አዲስ የኃይል ሚዛንን ፈጥሯል። እንግዲህ ለሶማሊላንድ እውቅና ማግኘት ለዚህ ሁሉ ኢንቨስትመንት ትልቅ ግብአት ነው። አገራት አሁን በሶማሊላንድ ላይ በቢሊዮን የሚቆጠር ዶላር የሚያወጣ መሰረተ ልማት ፈሰስ እያደረጉ ነው። እሱን ፈሰስ ካደረጉ ደግሞ ያንን ኢንቨስትመንት ለመጠበቅ ሲሉ ለሶማሊላንድ ህልውና መቆማቸው አይቀሬ ነው እየተባለ ይገኛል። በአሁኑ ሰዓት በአፍሪካ ቀንድ ካርታዎች እየተቀደዱና አዳዲስ የኃይል ሚዛኖች እየተሳሉ ነው የሚገኘው። ለ3 አስርተ ዓመታት የማትታይ ሀገር ተብላ የተገለለችው ሶማሊላንድ ዛሬ የዓለም ሀያላን የስትራቴጂ ማዕከል ሆናለች። ነገር ግን ጨዋታው ከዲፕሎማሲያዊ ሰነዶች አሁን ከዛ በላይ ሄዷል። እንደምናስታውሰው የታህሳስ 26 ቀን እስራኤል ለሶማሊላንድ የሰጠችው ያልተጠበቀ እውቅና በአፍሪካ ቀንድ ላይ የጂኦፖለቲካ ቦምብ ማፈንዳቱ ይታወቃል። ይህ ውሳኔ በሞቃዲሾ በአንካራና በካይሮ ቢሮዎች ውስጥ ከፍተኛ መደናገጥን ፈጥሮ ነው ያለፈው። እስራኤል በበርበራ በኩል ወደ ቀይ ባህር መግቢያዋን ስታጠናክር፣ በሌላ በኩል ደግሞ የቱርክ የጦር መርከቦችና ቻግሪቤ የተሰኘችው ግዙፍ የነዳጅ መቆፈሪያ መርከብ ወደ ሶማሊያ የባህር ጠረፍ አምርተዋል። ይህ የፖለቲካ ጨዋታ የሚካሄድበት ዋነኛው የጦር አውድማ ደግሞ አወዛጋቢው ሳናግ ግዛት ነው። ዛሬ በስፋት የምናነሳው ይኸው ግዛት ነው። ቱርክ በዚህ ግዛት በላስቁሬ ላይ የጦር ሰፈር ለመገንባት መነሳቷ በሶማሊላንድና በፌዴራል መንግስቱ መካከል ያለውን ቁስል ዳግም እንዲመረቅዝ አድርጎታል። ቱርክ ለምን አወዛጋቢ በሆነው የሳናግ ግዛት ላይ ወታደራዊ ምሽግ አስፈለጋት? ይህስ ከ30 ቢሊዮን በርሜል የነዳጅ ሀብት ጋር ምን ያገናኘዋል? እስራኤል ለሶማሊላንድ እውቅና የሰጠችው ኢራንን ለመከታተል ነው ወይስ የራሷን የባህር ኃይል መስመር ለመጠበቅ ነው? ኢትዮጵያ ከሶማሊላንድ ጋር የምታደርገውን ንግግርና ድርድርስ ለዚህ ሁሉ ትርምስ፣ በተለይም የዛሬ 2 ዓመት ገደማ የፈረመው የመግባቢያ ስምምነት ለዚህ ሁሉ ነገር እንደ ክብሪት ሆኖ ያገለገለው እንዴት ነው የሚሉ ጉዳዮች እናነሳለን። ይህ ጉዳይ የድንበር ግጭት ብቻ አይደለም። ይህ ጉዳይ የነዳጅ የባህር ኃይል የበላይነትና የአዲሱ የአፍሪካ ቀንድ የአወቃቀር ትግል ነው። ይሄን ካልን ግን ወደ ዝርዝር ጉዳያችን ከመግባታችን በፊት አንድ እውነት መረዳት ግድ ይለናል። በሳናግ ተራሮችና በበርበራ ወደቦች ላይ የሚወሰነው ውሳኔ ከሞቃዲሾ እስከ ኢየሩሳሌም፣ ከአንካራ እስከ አዲስ አበባ ያለውን የኃይል ሚዛን ለዘላለም ሊቀይረው ይችላል። ለምን? ሳናግ በሶማሊላንድ የባህር ጠረፍ ላይ ትልቁን ድርሻ የሚይዝ ቢሆንም በውስጡ ባለው የጎሳ ስብጥር ምክንያት ግን በሶማሊላንድና በፑንትላንድ ሞቃዲሾ መካከል የቆየ ይገባኛል ጥያቄ የሚነሳበት አካባቢ ነው። ቱርክ እዚህ ቦታ ላይ መገኘቷ ደግሞ የሶማሊላንድን የነጻነት ጥያቄ ወይም የዲፋክቶ ሂደት ለማዳከምና የሞቃዲሾን ሉዓላዊነት ለማረጋገጥ የምታደርገው ይህ ኒዮ ኦቶማን ስትራቴጂ አካል ተደርጎ ነው የተወሰደው። እስራኤል እዚህ ላይ ምን አይነት ሚና ነው ያላት? እስራኤል የፕሮክሲ ሚና ነው ያላት። የእስራኤል እውቅና ከታሪክ ይልቅ ከደህንነት ወይም ሴኩሪቲ ጋር የተያያዘ ነው። በየመን ያሉ የሀውቲ አማጽያን በእስራኤል መርከቦች ላይ የሚያደርሱትን ጥቃት ለመመከት ሶማሊላንድን እንደ ኦብዘርቬሽን ፖስት ወይም ደግሞ የመመልከቻ ማማ ለመጠቀም አቅዳለች እስራኤል። ሌላኛው የነዳጅ ፖለቲካ ነው። ቱርክ በ2026 በሶማሊያ ባህር ውስጥ የምታደርገው ቁፋሮ በዓለም አቀፍ ደረጃ ከፍተኛ ትኩረትን አግኝቷል። የሳናግ ጠረፍ ደግሞ ለዚህ ቁፋሮ ዋነኛው የደህንነት መጠባበቂያ ኮሪደር ነው። አሁን ወደ ዋናው ጥያቄ እንግባ። ቱርክ ለምን አወዛጋቢ በሆነው የሳናግ ግዛት ላይ በተለይም በላስቁሬ የባህር ጠረፍ ላይ የጦር ሰፈር ለመገንባትን ለምን መረጠች? ይህ ቦታ ለምንድን ነው እንዲህ ትኩረት የተሰጠው? ሳናግ ተራ መሬት አይደለም። በጂኦፖለቲካ ቋንቋ
ግሬይ ዞን ይባላል። ይህ አካባቢ እንደዛ ተብሎ የሚጠራበት ምክንያት ደግሞ ሶማሊላንድ የኔ ነው ትለዋለች፣ ፑንትላንድም የራሷን የይገባኛል ጥያቄ ታነሳበታለች፣ ሞቃዲሾ ደግሞ የሉዓላዊነቴ ማረጋገጫ ነው ስትል ትገልጿለች። ቱርክ እዚህ ቦታ ላይ የጦር ሰፈር መገንባቷ 3 ትላልቅ ስትራቴጂካዊ ግቦች አሉት። የመጀመሪያው የነዳጅ ሀብት ጥበቃ ነው። በ2024 እና 25 የተደረጉ ጥናቶች በሳናግ የባህር ጠረፍ አካባቢ ከፍተኛ የሆነ የነዳጅና የተፈጥሮ ጋዝ ክምችት መኖሩን አረጋግጧል። ቱርክ ከሶማሊያ ጋር ባደረገችው ስምምነት መሰረት የምታገኘውን 30% ድርሻ ለማስከበር ደግሞ በአካባቢው ላይ ወታደራዊ መገኘት ግዴታዋ ነው። ሳናግ ለቱርክ ቁፋሮ መርከቦች የደህንነት ጃንጥላ ነው። ሌላኛው እዛ አካባቢ ላይ የቱርክ ጦር እንቅስቃሴ የተፈለገበት ሌላኛው ዋናው ምክንያት ደግሞ የሶማሊላንድን መስፋፋት ለመግታት ነው። ሶማሊላንድ ወደ ምስራቅ የምታደርገውን መስፋፋት ለመግታት ቱርክ በሳናግ መቆሟ ለሞቃዲሾ ትልቅ እፎይታ ነው። ይህ የቱርክ ትሪፕዋየር በመባል ይገለጻል። ሶማሊላንድ ሳናግን ሙሉ በሙሉ ለመቆጣጠር ብትሞክር እንኳን በቀጥታ ከቱርክ ጦር ጋር ነው ፊት ለፊት የምትጋፈጠው። ሌላኛው ደግሞ የባህር ኃይል የበላይነት ለመፍጠር የሚደረገው ጥረት ነው። ቱርክ በአፍሪካ ትልቁን የጦር ሰፈር ወይንም ቱርክሶም በሞቃዲሾ ቢኖራትም ወደ ባብ ኤል መንደብ ለመቅረብ ግን የሳናግ ጠረፍ የግድ ያስፈልጋታል። እሺ ግን ሁኔታዎች አሁን እየሄዱ ባሉበት መንገድ እንመልከታቸውና ቱርክ በምስራቅ ሳናግ በኩል መሸገች እንበል። ታዲያ እስራኤል በዚህ መሃል ለምን ሶማሊላንድን እውቅና ሰጠች? የእስራኤል ሚናስ ምንድን ነው? የእስራኤል ሚናን ለማንሳት ግድ የሚለን የእስራኤልን መምጣት ጨዋታውን ስለቀየረው ነው። እስራኤል ለሶማሊላንድ የሰጠችው እውቅና ታሪክ የመስራት ፍላጎት ሳይሆን የመኖር ጉዳይ ነው፣ የሰርቫይቫል ጉዳይ ነው። እስራኤል በኤደን ባህረ ሰላጤ ላይ የራሷን የቀይ ባህር ጋሻ ሬድ ሲ ሺልድ የመገንባት ፍላጎት አላች። ይህ ለምን ሆነ? አንደኛው እስራኤል ይህንን ፍላጎት እንድታሳድር ያደረጋት የኢራንና የሁቲዎች ስጋት ነው። በየመን ያሉ የሁቲ አማጽያን በእስራኤል መርከቦች ላይ የሚያደርሱት ጥቃት እስራኤልን ለከፍተኛ ኢኮኖሚያዊ ኪሳራ ዳርጓታል። በሶማሊላንድ በተለይ ደግሞ በበርበራ በኩል ደግሞ ወታደራዊና የደህንነት መረጃ መሰረት ካላት የሁቲዎችን እንቅስቃሴ ገና ከየመን ሳይወጣ መቆጣጠርን ትችላለች። ሌላኛው የእስራኤል ፍላጎት የቱርክን የበላይነት መመጣጠን ወይም መገዳደር ነው። እስራኤልና ቱርክ በቀጠናው ላይ የቆየ ሽኩቻ አላቸው። ቱርክ በሞቃዲሾ በኩል የአፍሪካ ቀንድን ስትቆጣጠር፣ እስራኤል ደግሞ በሃርጌሳ በኩል መግባቷ የኃይል ሚዛኑን ለመጠበቅ ያለመ እንደሆነ ያሳያል። ይህ ማለት እስራኤልና ቱርክ በአፍሪካ ቀንድ የተኪ ጦርነት ወይም ፕሮክሲ ዋር ውስጥ እየገቡ ነው ማለት ነው። እስራኤል ለሶማሊላንድ እውቅና መስጠቷ ሶማሊላንድ ዓለም አቀፍ የሕግ ከለላ ወይም ሌጋል ፕሮቴክሽን እንድታገኝ መንገድ ይከፍታል። ቱርክ የሶማሊያን ሉዓላዊነት ለማስከበር ብላ በሳናግ በኩል በሶማሊላንድ ላይ እርምጃ ለመውሰድ ብትሞክር አሁን ከፊት ለፊቷ እስራኤልን ነው የምታገኘው ማለት ነው። እዚህ ላይ የሉዓላዊነት ግጭት ይፈጠራል። ቱርክ ዓለም አቀፍ ሕግ በሚለው መርህ ሶማሊያን ስትደግፍ፣ ሶማሊያ በዩኤን እውቅና ያላት ሀገር ስለሆነች፣ እስራኤል ደግሞ ፖለቲካል ሪያሊዝም የሚባል ነገር አለ፣ ተግባራዊ እውነታ ይሉታል። በዚህ መርህ መሰረት ሶማሊላንድን ትደግፋለች። ይህ በሁለቱ ሀያላን መካከል ከፍተኛ የሆነ የዲፕሎማሲ ግጭት ይፈጥራል። ሌላኛው የሳናግ ወታደራዊ ጠቀሜታ ነው። የሳናግ ተራራማ ቦታዎች ለራዳርና ለረጅም ርቀት ሚሳኤል መከላከያ ጣቢያዎች በጣም አመቺ ናቸው። ቱርክ እዚህ ቦታ ላይ የምትተክለው ራዳር መላውን የኤደን ባህረ ሰላጤን ለመቆጣጠር ያስችላታል። ከነዚህ የሉዓላዊነትና የወታደራዊ ጠቀሜታዎች ባሻገር ግን የኢኮኖሚው ትንቅንቅም ትልቅ ቦታ አለው። በያዝነው ዓመት የቀይ ባህር ፖለቲካ ከንግድ መስመርነት ወደ ሀብት ምንጭነት ነው የተቀየረው። የሳናግ ግዛት በውስጡ የያዘው ማዕድንና ነዳጅ ቱርክ በአካባቢው ለምታደርገው ወታደራዊ ወጪ እንደ ክፍያ ወይም ኮላተራል ሆኖ የሚያገለግል ነው። ስለዚህ የእነዚህ ሀገራት ፍጥጫም እነዚህ 3 ዋና ዋና ነጥቦች ሊያነሳ ይችላል። ሌላኛው ለምን እስራኤል ብለን አይደል እየጠየቅን ያለ ነው። ምናልባትም እስራኤል የዲፕሎማሲያዊ ቅጣት ስሌት ተጠቅማ ሊሆን ይችላል፣ ሞቃዲሾ ላይ ሊሆን ይችላል ሳይሆን ተጠቅማለች። እዚህ ጋር አንድ ጥያቄ እናንሳ። እስራኤል የሶማሊያን ሉዓላዊነት ወደ ጎን በመተው ለሶማሊላንድ እውቅና ለመስጠት ለምንድን ነው የፈለገችው? ይህ ውሳኔ ከሞቃዲሾና ከኢየሩሳሌም የቆየ ጠብ ጋር የሚያገናኝ ነገር አለው ወይ? ዲፕሎማቲክ ሪታሊዬሽን ነው ወይ? የዲፕሎማሲ ቅጣት ነው ወይ? የሚሉ ጉዳዮችን ስንፈትሽ ወይም ስናነሳ እስራኤል ይህንን እርምጃ የወሰደችው በስሜት ሳይሆን በጥልቅ ስሌት ነው የሚል መልስ ነው የምናገኘው። የመጀመሪያው ጉዳይ ይህን እንድንል የሚያስገድደን የእውቅና ጦት አጸፋ በማለት እንገልጸዋለን። ሶማሊያ በታሪኳ እስራኤልን አውቃ አታውቅም ወይም ለእስራኤል እውቅና ሰጥታ አታውቅም። እንደውም በአረብ ሊግ ውስጥ እስራኤልን በጽኑ ከሚቃወሙ ሀገራት ተርታ የምትሰለፍ ሀገር ነች ሶማሊያ። እስራኤል ለዚህ መልስ የሆናት ዘንድ 2026 ላይ አዲስ ስልትን መከተል ጀምራለች። እሱም የማታውቀኝን አገር ሉዓላዊነት የማክበር ግዴታ የለብኝም የሚል መልእክት ያዘለ ነው። ይህ መልእክትም ለሶማሊላንድ እውቅና በመስጠት ለሞቃዲሾ አስተላልፈዋለች። ባጭሩ ከእስራኤል ለሶማሊላንድ የተሰጠው እውቅና ለሶማሊያ ግትር አቋም የተሰጠ ዲፕሎማሲያዊ ምላሽ ነው። ሁለተኛ፣ ለምን እስራኤል አይደል? አሁንም ጥያቄያችን የቱርክ ሶማሊያ ጥምረት ስጋት ነው።
ቱርክ በሶማሊያ ላይ ያላትን ከፍተኛ ተጽዕኖ ለእስራኤል ትልቅ ስጋት ነው። ቱርክ በእስራኤል ላይ ያላትን ጠንካራ ተቃውሞ፣ እስራኤል ደግሞ የቱርክ የቅርብ ወዳጅ የሆነችውን ሶማሊያን ለማዳከም የሶማሊላንድን ካርድ ተጠቀመች። ይህም በሁለቱ ኃያላን መካከል የሚደረግ የጎንዮሽ ጥቃት ነው። ሶስተኛው የአብርሃም ስምምነት ተጽዕኖ የሚል መልስ እናገኛለን። እስራኤል ከአብዛኞቹ አረብ ሀገራት ጋር ግንኙነቷን እያደሰች ባለችበት በዚህ ወቅት ሶማሊያውንም ከድሮ አቋሟ አለመንቀሳቀሷ እስራኤልን አማራጭ እንድትፈልግ አድርጓታል። ሶማሊላንድ ደግሞ እስራኤልን ለማወቅ ዝግጁ ነን የሚል አረንጓዴ መብራት ማብራቷ እስራኤል በቀጥናው የምትፈልገውን ታማኝ ወዳጅ በአርጌሳ በኩል አገኘች። ይህ ማለት እስራኤል ሶማሊላንድን የተጠቀመችው ሶማሊያን ለመበቀል ነው ማለት ቢቻል እንኳን በቀጥታ ግን ላይሆን ይችላል። በቀጥታ ባይባልም የሶማሊያን አቋም ለእስራኤል ውሳኔ መንገድ ጠርጓል ብለን ግን መደምደም እንችላለን። ሶማሊያ እስራኤልን ብታውቅ ኑሮ እስራኤል ሶማሊላንድን በመደገፍ እንዲህ ያለውን ቀይ መስመር አታልፍም ነበር። በዚህ መግባባት እንችላለን። ስለ ቱርክና እስራኤል ትንቅንቅ አየን። ነገር ግን እዚህ ሁሉ ግርግር፣ እዚህ ሁሉ ንትርክ ውስጥ እንደ ክብሪት ሆና ያገለገለችው ደግሞ ኢትዮጵያ ነች የሚሉ ነጥቦች ይነሳሉ። እንደ አውሮፓውያኑ አቆጣጠር 2024 ወርሃ ጥር ላይ ከሶማሊላንድ ጋር የመግባቢያ ስምምነት የተፈራረመችው ቀዳሚዋ ሀገር ኢትዮጵያ ነበረች። ኢትዮጵያ በዛ ስምምነት ለሶማሊላንድ እውቅና ልትሰጥ፣ ሶማሊላንድ በምላሹ ደግሞ ለኢትዮጵያ የባህር መዳረሻ ልታመቻች ወደብ ልትሰጥ ተግባብተው ነበር። ምንም እንኳ በአንካራ ሂደት በሂደር እንዲቀመጥ ቢደረግም እሱ የመግባቢያ ስምምነት ማለት ነው። አሁን እሱ ከሆነ 2 ዓመታት አልፈዋል። ኢትዮጵያ አሁን የት ላይ ትገኛለች? የኢትዮጵያ ሚና ጂኦፖለቲካዊ መልክዓ ምድርን ያናወጠ የመሬት መንቀጥቀጥ ሲሉ ነው የሚገልጹት። ለኢትዮጵያ የባህር በር ማግኘት የቅንጦት ጉዳይ እንዳልሆነ በተደጋጋሚ አንስተናል። የህልውና ጉዳይ ነው። አሁን ላይ ያለው አይደለም ወደፊት እየጨመረ የሚመጣው የህዝብ ብዛት ይቅርና አሁን ላይ ያለው የኢትዮጵያ ወቅታዊ የህዝብ ብዛት ሀገሪቱ የራሷን የባህር በር እንዲኖራት ያስገድዳት፣ ካልሆነ አትችለውም። ኢትዮጵያ ሶማሊላንድን እንደ ወርቃማ በር ነው የምታያት። በተደጋጋሚ የኢትዮጵያና የሶማሊላንድ ስም ተያይዞ የሚነሳውም በዚሁ ምክንያት ነው። ከዚህ ቀደም ኢትዮጵያ ለሶማሊላንድ እውቅና ለመስጠት ቃል በመግባት በሉጋያ አካባቢ የባህር ኃይል የጦር ሰፈር ለመገንባት መሞከሯ ይታወሳል። ይህ ደግሞ ሶማሊያን ክፉኛ ያስቆጣ ጉዳይ ነበር። ይህ ቁጣ ነው ሶማሊያ የባህር ዳርቻዋን ለቱርክ አሳልፋ እንድትሰጥ ያስገደደው። ይህ ደግሞ ኢትዮጵያ አሁን በሁለት እሳት መካከል እንድትቀመጥ አድርጓታል። በአንድ በኩል ከሶማሊላንድ ጋር የጀመረችውን ስምምነት መግፋት ትፈልጋለች። በሌላ በኩል ደግሞ ከቱርክ ጋር ያላትን ጥብቅ ግንኙነት ማበላሸትም አትፈልግም። ቱርክ ለኢትዮጵያ የንግድ መውጫ ወይም ኮመርሻል ፖርት በሞቃዲሾ በኩል ለማመቻቸት ብትሞክርም የኢትዮጵያ አቋም ግን አንድና አንድ፣ እሱም ግልጽ ነው። ሉዓላዊ የባህር ኃይል ሰፈር ሶቨሬን ኔቫል ቤዝ ካልሆነ በቀር አልቀበልም የሚል አቋም ይዛ ነው እየተንቀሳቀሰች ያለችው ኢትዮጵያ። የወደብ ኪራይ አይደለም ኢትዮጵያ የሚያስፈልጋተው። ኢትዮጵያ እየሄደችበት ባለችው መንገድ ሄዳ ዓለማችን ላይ ካሉ ትላልቅ ሀገራት ተርታ መመደብ የምትፈልግ ከሆነ ባህር በር ያስፈልጋታል። የባህር በሩ ኢኮኖሚያውን የሚያነቃቃውን የንግድ እንቅስቃሴ ለማድረግ ብቻ ሳይሆን ወታደራዊ አቅሟንም ለማጠናከር የባህር ኃይል የምታቋቁምበት ቦታን የሚያስፈልጋት። ግብጽስ የሚል ጥያቄ ሊነሳ ይችላል። እዚህ ላይ ካይሮ ይህን ሁሉ ትርምስ እንዴት እያየችው ነው የሚሉ ጥያቄዎች ይነሳሉ። እዚህ ላይ ግብጽ ዝምተኛ አዳኝ ሆና ነው እየተከተለች ያለችው። ለካይሮ የቀይ ባህርና የአባይ ወንዝ ጉዳይ የማይነጣጠሉ ናቸው። ግብጽ ኢትዮጵያ በቀይ ባህር ላይ ወታደራዊ መሰረት ካላት አባይ ላይ ያላትን ተጽዕኖ ይበልጥ ያጠነክረዋል የሚል ከፍተኛ ስጋት አላት። ይህንን ግብጽ በምን መልኩ ለመገዳደር እየሞከረች ነው? በከበባ በሳናግ በበርበራና በሞቃዲሾ መካከል ያለውን ይህ ትንቅንቅ መጨረሻው ምንድነው ሊሆን የሚችለው? ሰላም ነው ወይስ ቀጠናዊ ጦርነት? አሁን ያለንበት ሁኔታ ታላቁ የኃይል ሽግግር እየተደረገበት ያለው ወቅት ነው። የአፍሪካ ቀንድ የአፍሪካውያን ብቻ መሆኑን ቀርቷል። ምንም እንኳን እንደነ ቱርክ የመሳሰሉ ሀገራት የአፍሪካ ቀንድ አካባቢ በራሳቸው እዛ አካባቢ ባሉ ሀገራት ሊመራና ሊወሰን ይገባል የሚል ሐሳብ ቢያንጸባርቁም እውነታው ግን እሱን አይደለም የሚያሳየው። እዚሁ ቀጠና ላይ የተኪ ጦርነት ስጋት ተደቅኗል። እንዴት? ይህ ቅድም ስናነሳው የነበረው በሶማሊላንድና ፑንትላንድ መካከል ያለው ሶማሊላንድ የኔ ነው ፑንትላንድም የኔ ነው እያሉ የሚከራከሩበት አሁን ቱርክ ወታደራዊ የጦር ሰፈር ልትገነባበት እየተንቀሳቀሰች ያለችው ሳናግ የቱርክ የሶማሊላንድና የፑንትላንድ ኃይሎች የሚፋጠጡበት የባሩድ መጋዘን ሆኗል። አንዲት ትንሽ ስህተት ቀጠናውን ወደ ሰፊ ጦርነት ሊከተው ይችላል። ሌላኛው የኢኮኖሚ ውድድር። ጦርነት ባይነሳ እንኳን የነዳጅ ቁፋሮና የወደብ ፉክክሩ የአካባቢውን ኢኮኖሚ ለውጧል። ሶማሊላንድ በእስራኤል እውቅና ታግዛ የዓለም ባንክ አባል ለመሆን የምታደርገው ጥረትም ከተሳካ የሞቃዲሾ ተጽዕኖን ይቀንሷል። ሌላኛው የኢትዮጵያ አማራጭ ነው። ኢትዮጵያ በቱርክ አደራዳሪነት ከሶማሊያ ጋር ስምምነት ላይ ካልደረሰች ወደ ሶማሊላንድ ያጋደለ እርምጃ መውሰዷ የማይቀር ነው። እዚህ ላይ የኢትዮጵያና የሶማሊላንድ ግንኙነት ብንመለከተው ይህ ግንኙነት ትራንዛክሽናል
ወይንም ጥቅምን መሰረት ያደረገ ነው። ኢትዮጵያ የባህር በርን ትፈልጋለች፣ ሶማሊላንድ እውቅናን ትሻለች። እስራኤል በዚህ መሃል መግባቷ ኢትዮጵያ ለምትሰጠው እውቅና የዓለም አቀፍ ድጋፍ እንድታገኝ ያደርጋታል። ለምን? ኢትዮጵያውን የመጀመሪያው ሀገር ስላልሆነች። ሌላኛው የሳናግ አደጋ ነው። ቱርክ በሳናግ መሽጎ የሶማሊያ ፌዴራላዊ መንግስት ተግባራዊ ሉዓላዊነት እንዲኖሩ ለማድረግ የሚሞክር ቢሆንም ይህ እርምጃ ግን ሶማሊላንድን ወደ እስራኤልና ኢትዮጵያ ይበልጥ እንድትጠጋ ያደርጋታል፣ በተለይ ወደ እስራኤል። እንደዛም ሆኖ ግን ቀጠናው የዓለም አቀፍ የባህር ኃይል ፖለቲካ ማዕከል ሆኖ መቀጠሉ ሳይታለም የተፈታ ነው። ሶማሊላንድ በካርታ ላይ እንደ አንድ ክልል ትቆጠራለች፣ በተግባር ግን እንደ አንድ ሉዓላዊ ሀገር ነው የምትንቀሳቀሰው። ወቅታዊ መረጃዎች እንደሚያሳዩት ከሆነ የዓለም ሀያላን ሀገራት ከሞቃዲሾ ይልቅ ወደ ሀርጌሳ አይናቸው አዙረዋል። ለምንድን ነው ይህች ሀገር ለቀይ ባህር ሰላምና ለዓለም ንግድ የማትተካ ተብላ የተፈረጀችው? እስቲ የሶማሊላንድን ጂኦፖለቲካዊና ስትራቴጂካዊ ጠቀሜታን በዝርዝር እንመልከተው። የመጀመሪያው ሶማሊላንድ የባብ ኤልመንደብ ደጃፍ ጠባቂ ወይንም ዘ ጌት ኪፐር ተብላ ትወሰዳለች። ለምን? የሶማሊላንድ ዋነኛው የጥንካሬ ምንጭ ጂኦግራፊያዊ አቀማመጧ ነው። ከ850 ኪሎ ሜትር በላይ የሚረዝም የባህር ጠረፍ አላት ሶማሊላንድ። ይህ ጠረፍ በቀጥታ የሚያያዘው ደግሞ ከባብ ኤልመንደብ ነው። በዚህ የንግድ መስመር ላይ በየዓመቱ ከ1 ትሪሊዮን ዶላር በላይ የሚያወጣ የዓለም ንግድ በዚህ መስመር ያልፋል። ሶማሊላንድ በዚህ መስመር ላይ የመመልከቻ ማማ ነች። ሌላኛው በየመን በኩል ያለው ቀውስ የሃውቲዎች ጥቃት በጨመረ ቁጥር አንጻራዊ የሆነ ሰላም የሰፈነባት የሶማሊላንድ ጠረፍ ለምዕራባውያን ለእስራኤልና ለኤዥያ ሀገራት እንደ ደህንነቱ የተጠበቀ ወደብ ወይም ሴፍ ሄቨን ሆና ታገለግላለች። ሌላኛው በሶማሊላንድ የምናገኘው ትልቁ ጂኦፖለቲካል እንዲሁም ስትራቴጂክ ጠቀሜታ ያለው ደግሞ በርበራ ነው። በርበራ ከ120 ሚሊዮን በላይ ለሆነው የኢትዮጵያ ሕዝብ የመተንፈሻ አማራጭ ነው። ስለ ሶማሊላንድ ስናወራ ስለ በርበራ ወደብ ሳናነሳ ማለፍ አንችልም። በርበራ ከንግድ ወደብነት ባለፈ የፖለቲካ መሳሪያ እየሆነ የመጣ ወደብ ነው። በርበራ ለኢትዮጵያ የህልውና ጥያቄ መልስ የሚሰጥ ነው። ኢትዮጵያ ከጅቡቲ ጥገኝነት ለመውጣት የምታደርገውን ጥረት ማረፊያውም በርበራ ነው። በርበራን በዚህ መልኩ እየገለጽኩት ያለሁት ታሪካዊውን የሆነውን የኢትዮጵያን የባህር በር አሰብን ወደ ጎን በመቶ ወይ ከሱ በተሻለ መንገድ ለማቅረብ አይደለም። ዲፕሎማሲያዊ በሆነ መንገድ በንግግር እንዲሁም ባጠረና በፈጣን ጊዜ ውስጥ ማግኘት ይቻላል ብዬ የማስበው ወደብ ይሄኛው ስለሆነ ነው። ኢትዮጵያ ከጅቡቲ ጥገኝነት ለመውጣት ለምታደርገው ጥረት ማረፊያ በርበራ ነው። እዚህ ላይ ደግሞ እነ ዩኤኢም ስላሉበት ነው የተሻለ አማራጭ ሆኖ የሚቀርበው። ዲፒ ወርልድ በርበራ ላይ በ100 ሚሊዮኖች የሚቆጠር ዶላር ኢንቨስት ያደረገው ለንግድ ብቻ አይደለም። ኤምሬቶች በአፍሪካ ቀንድና በቀይ ባህር ላይ ያላቸውን የበላይነት ለማረጋገጥ ሶማሊላንድን እንደ ስትራቴጂካዊ መሰረት ይጠቀሙባታል። በርበራ የኢትዮጵያን ግዙፍ ገበያ ከዓለም ጋር የሚያገናኝ ድልድይ ለማድረግ ሶማሊላንድም በቀጠናው የኢኮኖሚ እንቅስቃሴ ውስጥ ስልጣን እንዲኖራት የማድረግ ስልቶች ናቸው። ሶማሊላንድ በትርምስ ውስጥ ያለች ዲሞክራሲያዊት ደሴት ነው። ከጎረቤቶቿ የምትለየው ሶማሊላንድ በውስጥ ሰላሟ ነው። ይህ ደግሞ ለጂኦፖለቲካ የራሱ የሆነ ትርጉም አለው። ሶማሊያ ከሽብርተኝነትና ከውስጥ አለመረጋጋት ጋር ስትታገል፣ ሶማሊላንድ ግን የራሷን ምርጫ የምታካሄድ የራሷ ፖሊስና መከላከያ ያላት እንዲሁም የራሷን የሆነ የመገበያያ ገንዘብ ያላት ሀገር ነች። ከዛ ባሻገር ለሀያላን ሀገራትም ምቾት የምትሰጥ ሀገር ነች ሶማሊላንድ። አሜሪካ፣ ብሪታንያና አውሮፓውያን በሶማሊላንድ በኩል ቀጠናውን መቆጣጠር ይቀላቸዋል። ምክንያቱም እዛ ጋር የሚነጋገሩትና ኃላፊነት የሚወስድ የተረጋጋ መንግስት አለ። ለዚህም ነው ታይዋን እንኳን ሳትቀር ከሶማሊላንድ ጋር ዲፕሎማሲያዊ ግንኙነት የምትመሰርተው። ሌላኛው ሶማሊላንድ የነዳጅና የማዕድን ፉክክር ማዕከልም ስለሆነች ነው። ቅድም ቱርክ በሳናግ ግዛት ላይ ስላላት ፍላጎት አንስተን ነበር። ይህ ከሶማሊላንድ ተፈጥሯዊ ሀብት ጋር የሚገናኝ ጉዳይ ነው። የሶማሊላንድ ምድር በተለይ የምስራቁ ክፍል ሳናግና ኑጋል የሚባሉ አካባቢዎች ከፍተኛ የሆነ የነዳጅ ክምችት እንዳላቸው ይገመታል። በዚህም ነው ሶማሊላንድ እውቅና ባይኖራትም በአሁኑ ጊዜ ውስጥ የዓለም ፖለቲካ ውስጥ ሳይኖሩ መኖር የሚል መርህን ይዛ ቁልፍ ሀገር ሆና እየቀጠለች ያለችው። የተከበራችሁ ተከታታዮቻችን እስካሁን የተመለከትናቸው ነጥቦች የሚያሳዩት አንድ ትልቅ እውነት ነው። የአፍሪካ ቀንድ ከእንግዲህ የጎሳ ግጭቶች ወይም የሀገር ውስጥ የፖለቲካ ትኩሳት መድረክ ብቻ መሆኑ አብቅቶለታል። አሁን ላይ ቀጠናው የዓለም ሀያላን ሀገራት ፍላጎታቸውን የሚያስከብሩበት አዲሱ መጫወቻ ሜዳ ሆኗል። ይህንን አዲስ ገጽታ በሶስት ዋና ዋና ክፍሎች እንመልከተውና የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። የመጀመሪያው የመካከለኛው ምስራቅ ተጽዕኖ መስፋፋት ነው። ቀደም ሲል የቀይ ባህር ፖለቲካ በአረብ ሀገራትና በምዕራባውያን የሚመራ ነበር። አሁን ግን ቱርክና እስራኤል በቀጥታ ወደ ሜዳው ገብቷል። ቱርክ በሳናግ በኩል የሶማሊያን አንድነትና የባህር ሀብት ስትጠብቅ፣ እስራኤል ደግሞ በበርበራ በኩል የኢራንን ጥላ ለመከተል ቁርጠኛ ሆናለች። ይህ የኃይል ሚዛን ፍለጋ በቀጠናው ላይ አዲስ የዲፕሎማሲ ግንብ ገንብቷል። ሁለተኛ የሉዓላዊነት ትርጉም መቀየር ነው። ሶማሊላንድ በዓለም አቀፍ ሕግ አሁንም የሶማሊያ አካል ተደርጋ ትታይ ይሆናል። ነገር ግን እንደ እስራኤልና ሌሎች ተመሳይ ሀገራት ተግባራዊ ሉዓላዊነት ወይም ፕራክቲካል ሶቨሬኒቲ በዛ አቀራረብ ሕጋዊውን ትርጉም እየተገዳደሩት ይገኛሉ።
በሳና ግዛት ያለው የቱርክ የጦር ሰፈርም ቢሆን የሞቃዲሾን የበላይነት ለማረጋገጥ የሚደረግ ወታደራዊ ሙከራ እንጂ ሰላማዊ መፍትሄ አይደለም። ሶስተኛ የኢትዮጵያ ስትራቴጂካዊ ለውጥ ነው። ኢትዮጵያ ከሁለቱም ወገን ጥቅም ለማግኘት የምታደርገው ጥረት ለቀጠናው ሰላም ወሳኝ ነው። የኢትዮጵያ የባህር በር ጥያቄ ምላሽ ካላገኘ አገሪቱ ወደ ሶማሊላንድ ይበልጥ ማጋደሏ የማይቀር ነው። ይህ ደግሞ ቱርክና ግብፅን ይበልጥ የሚያበሳጭ ውሳኔ ይሆናል። ስለዚህ ጥያቄው ምን ይሆናል ማለት ነው? ይህ ሁሉ የሃያላን ሽኩቻ በሳና በበርበራ በሞቃዲሾ ለሚኖረው ህዝብ ምን ትርጉም አለው? ለህዝቡ ይህ ሁለት ስለት ያለው ሰይፍ ነው። በአንድ በኩል እንደ ቱርክና እስራኤል ያሉ ሀገራት የሚያመጡት ኢንቨስትመንት፣ የወደብ ልማትና የቴክኖሎጂ ሽግግር ለኢኮኖሚው እድገት ትልቅ በርን ሊከፍት ይችላል። በሌላ በኩል ግን ቀጠናው የውጭ ኃይሎች ተኪ ጦርነት ወይም ፕሮክሲ ዋር መድረክ ካደረገው ህዝቡ ዋጋ መክፈሉ አይቀርም። ግን በዚህ ሁሉ መሃል አሁን በተፈጥሮ ሀብት በነዳጅ ሀብታም የሆነችው የሳና ግዛት የሰላም ድልድይ ነች ወይስ የጦርነት መነሻ የሚለው ጥያቄ ጎልቶ ይወጣል። አጋርነቶች እየተፈራረቁ ነው። ፍላጎቶችም መጋጨታቸውን ቀጥሏል። እኛም ገበያ ሚዲያ የዚህን ትንቅንቅ ሂደት በንቃት መከታተላችን እንቀጥላለን። በቀጣይም በሌሎች ጉዳዮች መልሰን የምንመጣ ነው የሚሆነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ እያልኩኝ እዚህ ጋር እሰናበታለሁ። በቀጣይ በሌላ ጉዳይ እንገናኛለን። ቸር ሰንብቱ። ሰላም